ተወልደው ብዙ ዘመን ሳይኖሩ ከሞቱት መጽሔቶች መካከል አንዱ አዲስ ጉዳይ ነው። ከዛ ላይ የታጋዩ የልጅ ልጅ የሚለው ልጋብዛችሁ። ስኩል ኦፍ ኖርዘርን ስታር ከሚባለው ውድ ትምህርት ቤት የአያቱ ሾፌር ወደ ቤቱ ሲያመጣው ልቡ ከመኪናው ፍጥነት በላይ ነበር ወደ ቤቱ የሚሮጠው። ያየውንማ ለአያቱ መናገር አለበት። አያቱ እንዲህ ታዋቂ አክተር መሆናቸውን አያውቅም ነበር። ፊልሙን ሲመለከት አያቱን በመሪ ተዋናይነት በማግኘቱ ከትምህርት ቤት ጓደኞቹ ጋር በኩራት ነበር ያወራው። እነርሱም የታዋቂ ሰው የልጅ ልጅ በመሆን ከፊልሙ በኋላ እንደ ንብ ነበር የከበቡት። ብዙዎቹ እንዲያውም በወረቀት ላይ አያቱን አስፈርሞ እንዲያመጣላቸው በተቻለም ፎቶአቸውን እንዲሰጣቸው ለምነውታል። ቤቱ ሲገባ አያቱ የሉም። ደወለላቸው። እየመጡ መሆናቸውን ነገሩት። መክሰስ ለመብላት እንኳን ሆድ አልቀረለትም። ይህንን አስገራሚ ነገር ከአያቱ ጋር ማውራት እጅግ አጓግቶታል። እየደጋገመ ፓ ማይ ጋድ፣ ፓ ማይ ጋሽ፣ ፓ ይላል። አባቱና እናቱ ራሳቸው ይህንን የሚያውቁ አልመሰለውም። ይህንን ነገር ያወቀ የመጀመሪያው ሰው እርሱ ብቻ ሊሆን እንደሚችል ገምቷል። ማይ ጋሽ፣ ፓ ይላል ዝም ብሎ። አያቱ መጡ። አያቴ ወዬ ቴክ ፋይቭ አለና በአምስት ጣታቸውን ገጭ። ምን ተገኘ ዛሬ? እኔ እኮ አክተር መሆንህን አላቅም ነበር። ኦ ማይ ጋድ! ጓደኞቼ ሁሉ አያቴ አክተር መሆኑን ሲያውቁ ሪስፔክት አደረጉኝ አላቸው። በጣቱ እንደ ሽጉጥ ያለ ነገር ሰርቶ በእግሩ በርከክ ካለ በኋላ በግድግዳው ታታታታታ እያረገ የድላቸው ቀን ሲከበር አይቷል ማለት ነው። የምን አክተር ነው እንዳላወቁ። እንዴ የሰራው ፊልም እኮ አየ ነው። ትምህርት ቤታችን ውስጥ እኮ አየ ነው። መስራትህን ረሳኸው? የምን ፊልም ነው የሰራሁት? አክሽን ፊልም ሰርተሃል እኮ እንዴ! ፓ ትልቅ ገን ይዘህ ተራራራራራራራ ስታረክ ጓደኞች ጨብጨብጨብጨብ ሲያረጉልህ እስታር አንተ ነበርክ እንዴ? ኢነሚዎች ሲተኩስብህ እኮ ዘለ ገደል ውስጥ ገባ። ከዛ ተንበረከክ፣ ከዚያ ተከረባበትክ፣ ከዚያ ደግሞ ቦምብ በጥርስ ነቅለ ወረወርክ እና ቧ ሰጠው። ከዚያ ታንኩ ሲተኩስብህ በገደል ውስጥ ገብተህ አመለጥከው። ልክ ስታመልጥ ጓደኞቼ አሉና ጨበጨቡልህ። ትምህርት ቤት እኔ ፉጨቱን አልቻልኩበትም። በጣም ነው ያሉልህ። ቤስት አክተር አደለህ እንዴ? እስቲ ያስከውን ቀስ ብለህ ንገረኝ፣ ፈጠንክብኝ። ኖ አይ በትምህርት ቤታችን ሂስትሪ ዊክ አለ። ትናንትና ፊልም ነበር። ዘ ፋይተርስ የሚል የኢትዮጵያ ፊልም አሳየውን። የድሮ ታሪክ ነው ብለዋል። እና እዚያ ላይ አየው አሪፍ አክተር ነበርክ ለካ። ለምን ግን አክተርነትህን ተውክ? ነጋዴ ከመሆን ዝም ብለህ ብር ከምትቆጥር እኮ አክተር መሆን ይበልጣል። ዳድ ቃቃቃቃ ዱ አንተ የት ነው ያለው? በጣም ደስ ይላል ዳድ። እንዴ ጓደኞቼ ግን በጣም ነው ያደነቁ። አንተ አክተር መሆንህን ሲያዩ ከበቡኝ። አሁን በደንብ ገባቸው። የተከበረውን የድል ታሪካቸውን ተንተርሶ በሰው እየቀለደ ነው። እውነተኛ ታሪክ እኮ ነው ያየኸው። ቤዝድ ኦን ትሩ ስቶሪ ነው። ኖ ያ የእኛ የታጋዮች ታሪክ ነው። አክተሩኛ አይደለም። አንተ ብሽቅ ከደርግ ጋር ያደረግነውን ውጊያ ፊልም ነው እንዴ ብለው የሚያሳዩአችሁ ትምህርት ቤት? እንዲህ አይነት ትምህርት ቤት ነው እንዴ ያስገባሁህ? እንዴ እንደ ደርግ ሆኖ የሠራው አክተር ማን ነበር እንዴ? ታንክ ምናምን እየነዳ ቡልቅ አድርጎ ሲተኩስ ፓ! አንተ ይህ እኮ ፊልም አይደለም ነው ምድ የተደረገ ታሪክ ነው እንዴ? አያቴ አንተ ፋይተር ነበርክ እንዴ? አዎ። ገን ምናምን ይዛ? አዎ። ማይ ጋድ ሰው ገለሃል? እንዴት አድርገው ነው የሚያስረዱት? ግራ ገባቸው። ስቅጥጥ አለው እርሱ ደግሞ አያቴ አክተር ነበሩ ብሎ ያገኘው ክብር ሲናድበት ታየው። አየ ድሮ ደርግ የሚባል መንግስት ነበር ብለው ሲጀምሩለት ደርግ ምን ማለት ነው? ደርግ ምን ማለት ነው? እዚህ ፊልም ውስጥ ደርግ ይል ነበር። እኛ እኮ የአክተር ስም መስሎን ነበር። አንገታቸውን ከግራ ወደ ቀኝ እየነቀነቁ ለማስረዳት ቃላት ፍለጋ ገቡ። እርሱን ለማስወገድ ጫካ ገብተን ብዙ ዓመት ተዋግተናል። ለምን ታስወግዳላችሁ? ፊልሙ ራሱ ያልቅ የለ እንዴ? ፊልም አይደለም አልኩ እኮ አንተ በጥፊ እንዳልለ። ቆይ ግን ቢች አካባቢ ነበር እንዴ ፋይት የምታረጉት? እንዴት ቁምጣ ብቻ ነበር ሁላችሁም ያረጋችሁት? ግን አለና እንደ መጽሔት ይዞላቸው መጣ። የፋሽን መጽሔት ነው።
እዚህ ቤት ደንበኛ የሆነ መጽሔት ነው። ጸጉራቸውን እንደናንተ አቁመው የሚበትኑ እኮ ሴሌብሪቲስ ናቸው። ዘፋኞቹና የፊልም ተዋንያን እዚህ መጽሔት የፊት ለፊት ሽፋን ላይ ጸጉራቸውን አንጨብረው ተነስተዋል። አክተር ካልሆናችሁ ጸጉራችሁን ለምን እንደዚህ ያደርጋችሁ? እኛ እኮ ትግል ላይ ነበርን። እንደናንተ ንጽሕና ለመጠበቅ ገላ ለመታጠብ ጸጉር ለመቆረጥ ጊዜ አልነበረንም። እና ሻወር አትወስዱ ማለት ነው? ፊልም ስትሰሩ ሚስ ዝም ትላችኋለች? በእኛ ጊዜ ሚስ የለም። አንተ እንዴት ሚስ የሌለ ትምህርት ቤት አለ እንዴ? እንደዚህ አይነት ትምህርት ቤት በአይስ ኤጅ ጊዜ ብቻ ነው ሊኖር የሚችለው። እኛ እንደናንተ የመማር ዕድል አላገኘንም እኮ ነው የምልህ። አንተ ትግል ላይ ነበርን። ፋይት ብቻ ነበር ስራችሁ ማለት ነው። እኛ እንግዲህ ታዲያ ለምን ዳድ ፋይት አታድርጉ ይለናል? እኔና ሳሚ እኮ ዋተር ገን ይዘን ፋይት ስናደርግ ፋይት ጥሩ አይደለም ይላል ነው። እናንተ ግን አባታችሁ ዝም ይላችኋል እንዴ? ወይኔ ታድላችሁ። እስኪ ዳድን አስፈቅድልን እኛም ፋይት እናርግ። ፋይት ማድረግ እኮ ጥቁም የለውም። ታዲያ እናንተ ለምን ፋይት ታደርጋላችሁ? እኛ እኮ ከደርግ ጋር ነው ፋይት ያደረግነው። በቃ ምን ችግር አለው ታዲያ? ወይኔ ወይ ሳሚ ደርግ እንሆናለና። ይኸውልህ ጃክ፣ ወደፊት በደንብ አስረዳሃለሁ። አሁን ገና ልጅ ነህ። ቆይ አያቴ፣ እነዚያኞቹ ኢነሚዎቹ ምንድነው? ኦ ማይ ጋድ ሊጠፋኝ ነው። እንዲያው ደርግ ናቸው ብለሃል። ያ እናንተ ማንን ሆናችሁ ነው ፊልሙን የሰራችሁት? የእኛ ስም ኢህአዴግ ይባላል። እኛ ግን ሁለቱንም ስሞች አማርኛ ስንማር አልተማርናቸውም። ሚስም አታውቃቸውም ማለት ነው። ጃክ ምን ነው አያት ፋይተር በመሆኔ ከፋ እንዴ አሉት በመጨረሻ የሚሉት ቢጠፋቸው። እኔ ግን ፋይተር ከምትሆን አክተር ብትሆን ነበር ደስ የሚለኝ። ጓደኞቼ ሁሉ አያቴ አክተር ነው ስላቸው ጎል እንዳገባ ተጫዋች ነበር ያቀፉኝ። ፋይተር ነበር፣ ፍሪደም ፋይተር ነበር ብላችኋ እና ከዚያ ሰው ገድሏል ወይ? ለምን ገደለ? ማንን ነው የገደለው ቢሉኝስ? እኔንስ ቢፈሩኝስ? አያቱ ቁምጣ ለብሶ አየ ነው ቢለው ቢስቁብኝስ? የአያቱ ጸጉር ተንጨባሯል ቢሉኝስ? በአይስ ኤጅ ጊዜ የነበረ ሰው ነው ቢሉኝስ? አልነግረም። አያቱን በተራቸው በመስኮት በኩል ወደ ውጭ ማየት ጀመሩ። ተተኪው ትውልድ ግን እንዲህ ነው የሚረዳም ማለት ነው። የእርሱ ዘመን ጀግኖች ሌሎች ናቸው ማለት ነው። ወታደራዊ ታሪክን ማድነቅ ትቶ መዝናኛዊ ስብዕናን የሚያደንቅ ትውልድን ያፈራ ነው ማለት ነው። ምናልባት ከእኛ በፊት ለነበሩ ሌሎች ታጋዮችና አርበኞች ቦታ ባለመስጠታችን አዙሪቱ እኛም ላይ እየደረሰ ይሆን? ውጊያችንን እንደ ፊልም ነው የሚቆጥሩት ማለት ነው። ማለቂያ የሌለውን ጥያቄያቸውን በመስኮት በኩል ይወረውራሉ። ጥያቄዎቹ ግን በመስኮት እንደወጡ ነው የቀሩት። ጠባቂዎቹን ማን ይጠብቃቸዋል የሚለውን ልጋብዛችሁ። ጥንት ከዕለታት አንድ ቀን አንድ አረብ ፍርድ ቤት ይቀርባል። የከሰሱት 3 ሴቶች ናቸው። ያለ አግባብ ፈቶናል፣ በድሎናል ብለው ነው አቤቱታ ያቀረቡት። አረቡ ቀርቦ እያንዳንዳቸውን ለምን እንዳባረርካቸው አስረዳ ተባለ። አረቡም የመጀመሪያዋ ሚስቴ ጧት ጭቅጭቅ አበዛችብኝ። ምን ብላ ጨቀጨቀችህ? ነገ ትፈታኛለህ አላምንህም ትላለች። ሲሰለቸኝ እንደውም ነገ አይደለም ዛሬ ነው ምፈታሽ ብዬ አስወጣኋት። ሁለተኛዋ ደግሞ የትናንትናዋን ሚስትህን እንዴት ፈታሃት? የትናንትናዋን ሚስትህን እንዴት ፈታሃት እያለች ነጋ ጠባ ትነተርከኛለች። አንቺ ስለ ትናንት ምን አገባሽ? የዛሬን በሰላም ኑሪ ብላት አሻፈረኝ ብላ የትናንትናዋን ሚስትህን እንዴት ፈታሃት ስትለኝ እንዲህ ብዬ እሷንም ፈታኋት። ሶስተኛዋስ? እሷ ደግሞ ለነገ አታስብም ትለኛለች። የዛሬን መደሰት ብቻ ነው ፍላጎትህ፣ ነገም እኮ መኖር አለብን ትላለች። ኧረ አንቺ ሴት ዝም ብለሽ የዛሬን ተደሰች ብላት እምቢ አለች። አባረርኳት። ዳኛው የሚስቶቹንም ቃል ከሰሙ በኋላ ፍርድ ቤቱ ሁኔታውን ካየና ግራ ቀኙን አመሳክሮ ከመረመረ በኋላ በተለይም ለማንኛውም ባለቤትህ ምንም ንብረት አለማካፈልህን በማመንህ አሁን ለሁሉም ካሳ ክፈል ብትባል ስለሚከብድህ 3ቱንም አግብታቸው እንድትኖር ተወስኗል። አረቡም ክቡር ፍርድ ቤት ትናንትን ዛሬንና ነገን አግብተህ ኑር ነው የሚሉኝ? አዎ ውሳኔው እንደዚያ ነው። ባይስማሙልኝስ?
እሱን ስንደርስ እናየዋለን። ነገ አላችሁ ማለት ነው ዳኛም? ፍርድ ቤቱን አትዳፈር፣ የታዘዝከውን ፈጽም አሉ ዳኛው በቁጣ። ፍትህና የፍትህ አካላት ነገር ሁሌም እንዳሳሰበን አለ። የተከማቹ ፋይሎች ጉዳይ፣ የቀጠሮዎች መራዘም ልማድ እንደ ጤናማ ሂደት መቆጠር ከጀመረ ዘመናት አልፈዋል። የፍርድ ቤት ሙግት አለብኝ ይሉ የነበሩት አያት ቅድመ አያቶቻችን ሕይወት ዛሬ ይታያል ማለት ጊዜና ሁኔታን ያላገናዘበ ትዝብት ሆኖ ይሰማናል። ያም ሆኖ ወደ ትናንት ተመልሰን እየኖርን ነው ባንባልም የትናንት ድባብ ስር እንድንጠለል ይሆነን ይመስላል። የጥንት ፍርድ ቤቶች ዋና ሥራ የመሬት ሙግት እንደነበር ይታወቃል። ዳኞች በጓሮ በር ሙክት ያስጎትታሉ፣ ጉቦና እጅ መንሻ ምሳቸው ነው ይባላል። ተወኝ ዳኛ አዳኜ፣ የበግ መግዣም የለኝ እጄን የሚያዩ ብዙ ልጆች አሉኝ ተብሎ የተገጠመው ቢቸግር ነው። ዛሬ ስሙ ሙስና የተባለው ጉቦ የቤት ስሙ ቢዝነስ ኮሚሽን የሥራ ማንቀሳቀሻ ጉዳይ ማስፈጸሚያ መሆኑ አይገርምም። ጠበቃ ማንን ያስክ? እገሌን። በጣም ጥሩ ሰው ይዘሃል፣ እሱ ዳኞቹን አሳምሮ ያውቃል። ሙስና ፍርጁ ብዙ መሆኑን ያሳያል። የፖሊስ ጣቢያ እስረኛ ስልኩ ተወስዶበት በፖሊሱ ሞባይል ወደ ዘመዶቹ ለመደወል ብዙ ብር የሚከፈልበት አገር ፍትህ እንዴት እንደሚገኝ ግራ ይገባል። ይሄ ማለት በርግጥ ሐቀኛና ጠንካራ አካላት የሉም ማለት አይደለም። ይዋጣሉ ነው ችግሩ። የሚገርመው በየመስሪያ ቤቱ ሲዘርፍ የከረመው ሁሉ አንደኛ የፍትህ ተቆርቋሪ ሆኖ መገኘቱ ነው። ዙሪያ ገባው ከልሂቅ እስከ ደቂቅ ሌባ 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 እያለ እየጮኸ ሳር ቅጠሉን የሚግጥ ነው። ከቤተሰባዊ የኮንትሮባንድ ንግድ ጀምሮ እስከ ኩባንያዊ ሽቀላ ድረስ አገሩን ያምሳል። ዛሬ ለበላይ አካል የሚያስፈልገው ጥያቄ የት ቦታ ሙስና አለ ሳይሆን የት ቦታ ሙስና የለም የሚለው ነው። የመፍትሄው ቁልፍ ጥያቄ የበላይ አካልን እገሌ ከእገሌ ሳይሉ መፈተሽ ነው። ሐቀኛ ጥናት ማካሄድ፣ በሽርክና የተገባባቸው ንግዶችን፣ የኮንስትራክሽን እንቅስቃሴዎችን፣ በልማት ስም የሚሰሩ ደባዎችን ደፍሮ ማጣራትና ማጥራት ነው። አንድ ጸሐፊ እንደጠየቀው ይሄ የበላይ አካል ማለት የብዕር ስም ነው እንዴ ተብሎ መጠየቅ አለበት። የበላይ አካል ምስጢር መሆን የለበትም። በተማሪው ለመተማመን አስተማሪውን መመርመር ነው። የፍትህ የበላይ አካላት፣ የኢኮኖሚ የበላይ አካላት፣ የፖለቲካ የበላይ አካላት፣ የትምህርት የበላይ አካላት ሁሉም የበላይ ጠባቂ አላቸው። ስራ ነገራችን እንግሊዞች እንደሚያቀርቡት ጥያቄ ነው። ጠባቂዎቹን ማን ይጠብቃቸዋል አይነት። ጠባቂዎቹን ማን ይጠብቃቸዋል እንበልና ላዕላይ ጠባቂውንም በጥበብ እንመርምር። የአኛዋ ተረቶች ሌሮ ዋቻኛዋ በሚል ባየልይ ጣሰው ከጻፈው መጽሐፍ ላይ አንበሳና ቀበሮ የሚለውን እስኪ። ጥንት ጅብና አንበሳ በአንድ መንደር ተጎራብተው በወዳጅነት ይኖሩ ነበር። አቶ ጅብ አንዲት ላም ነበረችው። አቶ አንበሳ ደግሞ አንድ በሬ ነበረው። ጅብ ላሙን፣ አንበሳም በሬውን በአንድነት እየጠበቁ ሲኖሩ የጅብ ላም ሽል ያዘች። ከጊዜ በኋላም ወለደች። በወለደች ጊዜ አቶ አንበሳ የወለደው የኔ በሬ ነው በማለት ላሟ ከነጥጃዋ ትገባኛለች ሲል አቶ ጅብን ጠየቀ። አቶ ጅብ ተው እንጂ ወዳጄ ተው አሉ አቶ አንበሳን። በምን ተአምር በሬ ይወልዳልና ነው እንዲህ የምትል? ስለዚህ የወለደችው የኔ ላምናትና ጥጃዋ የኔ ነው ብሎ ለአንበሳ ሊያስረዳ ሞከረ። አንበሳ ግን ተጅብ የማይሆን ነገር አትናገር፣ የወለደው የኔ በሬ ነው አልኩ በቃ እኔ ካልኩ ነው በሬ ነው የወለደው፣ ጥጃዋ የኔ ነው። በዚህ ጊዜ ጅብ በነገሩ በጣም ተገረመና እንግዲህ ይህንን ካልክ የእንስሳ ጉባኤ ይፍረድ፣ እኔ በበኩሌ በሬ ስለማይወልድ ላም ከነጥጃዋ የኔ ናት ብያለሁ። አንተ ደግሞ የኔ በሬ ወልዷል ታልክ ነገራችን ለእንስሳት ጉባኤ አሰምተን የተፈረደለት ይውሰድ።
የአቶ አንበሳን ቁጣ በትህትና ለማብረድ እየሞከረ ነው። እንግዲህ ከባለ ጊዜ ጋር ማን ይፋጠጣል ብሎ ይህን ቃል በነገረው ጊዜ አቶ አንበሳም የይገባኛል ጥያቄው በእንስሳት ጉባኤ እንዲመረመርና እንዲፈረድ ተስማማ። ሁለቱም በተስማሙበት መሠረት ክርክራቸውን ለእንስሳት ጉባኤ አቀረቡ። ጉባኤውም የግራ ቀኙን መከራከሪያ ሐሳብ በጥሞና አዳመጠና ለሌላ ጊዜ ጉዳዩን ለመመርመር በቀጠሮ አስተላለፈው። አይ ፍርድ ቤት፣ አይ ጉባኤ ብሎ ዝም ነው። በሬ ይወልዳል አይወልድም የሚል ላጣራ ቀጠሮ አስያዘ። የቀጠሮው ቀን ሲደርስ ደግሞ ግማሹ እንስሳት እየቀረ ግማሹ እየመጣ ጉባኤው አልተሟላም እየተባለ እንደገና ለሌላ ቀጠሮ እየተላለፈና እየተራዘመ መጓተት ጀመረ። በሬ ይወልዳል የሚለውን ሊያረጋግጥ እንዲህ ያለ ጉዳዩ በመጓተት ላይ ሳለ አንድ ቀን አብዛኛው የእንስሳት ሽማግሎች ተገኙና አሁንም እንደተለመደው ሌላ ቀጠሮ እንዲሰጥበት በመነጋገር ላይ እንደነበሩ ከሽማግሎቹ መካከል አቶ ቀበሮ የውሃ መቅጃ ቅምጫና ይዞ ወደ ወንዝ ሊሄድ ነኝ አለ። ጉባኤተኛውም በጉዳዩ ላይ ወይ ቀጠሮ ወይ ደግሞ የውሳኔ ሐሳብ ሳይሰጥበት እንዴት ተነስተህ ትሄዳለህ በማለት ጠየቁት። በዚህ ጊዜ አቶ ቀበሮ እንደ መቸኮላለና ይቅርታ አድርጉልኝ ወገኖቼ፣ በዛሬው ዕለት አባቴ ወልዶ ስላደረ አንድ አፍታ ከቤት ውሃ አድርሼለት ልምጣ ሲል ጉባኤውን ጠየቀ። በዚህ ጊዜ ጉባኤተኛው በሙሉ በሳቅ ፈነዳ። ከዚያም አንተ ምን አይነት ቀጣፊ ወሽካታ ውሸታም ነህ? እንዴት ወንድ ይወልዳል ትላለህ? ምን አይነት ቀጣፊ ነህ አለና ጉባኤተኛው በቁጣ ወረደበት። በኋላ አቶ ቀበሮ ወንድ ካልወለደ ታዲያ ምን ነው መፍረድ አቃታችሁ? ሸምጠጥ አድርጎ ሮጠ። ሽማግሎቹ ደግሞ ወዲያው ቅይር ብለው እንዴት ያለ ባለጌ ነው ይሄ የማይሆን ንግግር የሚናገር ብለው ርፍ። ፍርድ ኪስን፣ ፍርድ ጉልበትን፣ ፍትህ ስልጣንን ማየት ከጀመረች የነጻነት እናቷ ሞተች። ከስዩም ወልዴ ራምሴ መጽሐፍ ላይ ግለ ታሪክ ነው ኩርፊያ የሸፈነው ፈገግታ ወደሚል ከዛ ላይ እስኪ የተወሰኑ አንቀጾችን 1 2 3 አንቀጾችን እንምረጥ። ለትምህርት ወደ ውጭ በሚሄድበት ጊዜ ስዩም ወልዴ ራምሴ የነበረውን ትውስታ እንዲህ አስፍሮታል። ለትምህርት ወደ ውጭ የሚሄድ መሆኔን አንድ ምሽት ለወላጅ እናቴ ስገልጽላት እንዴት ተደርጎ ትዳር ይዘህ የልጅ ልጅ ታሳየኛለህ እያልኩ ስጠብቅ ተመልሶ እንደ ልጅ ትምህርት ቤት መግባት፣ በዚህ ላይ እኔን ሕመምተኛና አሮጊት እናትህን ጥለኸኝ መሄድ የምን እብደት ነው ብላ ቅሬታዋን ገለጸችልኝ። ከእርሷ ሌላ በተጨማሪ የማገለግላት እናት እንዳለች እንዳትረሳ በደፈናው ነገርኳት። በቁጣና በመገረም ድምፅ ማነች እናትህ? ያበበ እናት ብላ ጠየቀችኝ። ያበበ እናት አብሬያት የምኖራት የድሮ የአባቴ ሚስት ነበረች። ሳቅ እያፈነኝ እሷን ማለቴ እንዳልሆነ አረጋገጥኩላት። ታዲያስ ሌላዋ እናትህ ማነች? አገሬ ብዬ መልስ ሰጠው። ፊቷ በፈገግታ ሲወዛ ታየኝ። እንደዚህ ከሆነ የአገርህ አምላክ ይጠብቅህ፣ ሐሳብህ አይደናቀፍ ይሳካልህ ብላ መርቃ ፍላጎቴን ተግባራዊ እንዳደርግ በቆራጥነት የምትስማማ መሆኗን ከገለጸችልኝ በኋላ ምን ነገሮችን ማስተካከል እንዳለብን ተወያየን። የእናቴን ድጋፍ ማግኘቴ ከሁሉም በላይ አስደሰተኝ። ለጊዜው የነበረኝ ዝግጅት ያለምንም እንከን ተፋጥኖ ተጠናቆ ግብዣዬንም ስንብቴንም አጠናቀቄ የ1945 ዓመተ ምህረቱ ነሐሴ 10 ተወልጄ ካደግኩበት ቤት የወጣሁበት ሲሆን የ1961 ዓመተ ምህረቱ ደግሞ የትውልድ አገሬን ትቼ ለመጀመሪያ ጊዜ ወደ ባዕድ ሀገር የሄድኩበት ቀን ነው። አጋጣሚው ይገርመኛል ይላል። እንግዲህ ልብ በሉልኝ፣ ወደ ውጭ የሄደበትን ቀን ሲገልጸው በሕይወቴ ከባድ እንቅስቃሴ ያደረግኩበት ነው የሚለው። አሁን ደግሞ በዚህ ዘመን ያለውን የምናውቀው ነው። እሱስ ያውም እናቱ ቤት እየኖረ ቤት ያለው ቤቱን ሸጦ መኪናውን ሸጦ ወደ ውጭ ይሄዳል። ይሄ የሌለው ኑ ቶሎ ልገላገል ነው፣ ከዚህ ሀገር ለወጣ ነው፣ ኑ ውስኪ ንራጭ ተብሎ ድግስ ይደገሳል። ይሄም ደግሞ ያሰጋው አይ ገና ለገና ድህነትን ታመልጣታለህ ብለው ጓደኞችማ ያጠቁኛል ይልና ድምፁን ጥፍት ያደርግና ብን ብሎ ይሄዳል። ፌስቡክ ላይ ፖስት አድርጎ ፎቶውን የት እንዳለ ያሳውቃል። ከዚህኛው ወደዚህኛው
በምን ፍጥነት ማን ያሸጋገረን? ኩርፊያ የሸፈነው ፈገግታ ከተሰኘው ከስዩም ወልደ ራምሴ ግለ ታሪክ ላይ የሬዲዮ ትዝታቸውን አንድን ጨምር። በብስራተ ወንጌል ሬዲዮ ጣቢያ እጅግ ወድጀው የጠላሁት አንድ ነገር አጋጥሞኛል። በየዕለቱ ጧት ከተማ የምንኖረው ሰዎች ከየሰርቪሱ ከተራገፍም በኋላ በግቢውም ውስጥ የሚኖሩ ሰራተኞች ከየቤታቸው መጥተው ለ3 ሰዓት ሩብ ጉዳይ ሲል ሁላችንም ፈረንጆቹም አበሾቹም ወደ አንድ አዳራሽ እንገባለን። የዕለቱ ሥራ የተቃና እንዲሆንልን ልንጸልይ። ተረኛው የዕለቱ የጸሎት መሪ ከብሉይ ወይም ከሐዲስ ኪዳን በራሱ ምርጫ ትምህርቱን ወስኖ ካነበበ በኋላ ጸሎት ይደረግና ሁላችንም ወደ የሥራችን እንሰማራለን። ለእኔ ይህ አዲስና ብርቅ ነገር ከመሆኑም ሌላ እንደ እውነቱ ከሆነ ወድጄው ነበር። ተረኛነት ግን ደርሶኝ አያውቅም። እየዋለ እያደረ ከጥቂት ወራት በኋላ ደስ የማይሉኝን ነገሮች መስማት ጀመርኩ። ወደ ጸሎት አዳራሽ የመግባት ስሜቴ እየቀዘቀዘ መጣ። ሰው ሁሉ እንደተለመደው ወደ አዳራሹ ሲጓዝ እኔ ወይ ፀሐይ መሞቅ ወይ በቀጥታ ወደ ቢሮዬ ሄጄ ለመስራት መዘጋጀት ወይም ተቃውሞዬን የበለጠ ለማሳየት ወደ ሰራተኞች ሻይ ቤት መሄድ ጀመሩ። በዚህ ተግባሬም ብቻዬን አልቀረሁም። የሌሎቹንም ቁጥር እያበዛው ሄድኩ። አንዱንም አትግባ ብዬ የለመንኩት ወይም ያሳደምኩት ሰው አልነበረም። ሁሉም መግባት የተዉት በራሳቸው አቋም ነው። አንድ ዕለት አለቃዬ ወደ ቢሮ ያስጠራኝና ከማኔጅመንቱና ከአስተዳደሩ ከባድ ወቀሳ ተሰንዝሮብሃል፣ ለምንድን ነው ጧት ወደ ጸሎት ቤት የማትገቡት ብሎ ጠየቀኝ። እኔ ስለ ሌሎቹ አላቅም፣ ተጠያቂም አይደለሁም፣ ስለ ራሴ ግን ቅሬታ አለኝ አልኩት። ኦርቶዶክስ ነህ ነው አለኝ። በዚህ ረገድ ያለው የውስጥ ፖሊሲ አሁን ይነገረኝ እንደው አላውቅም፣ ቅሬታዬ ግን ሌላ ነው። ምንድን ነው? በሰዎች ዘንድ ሁለት አይነት ጠባይ ማየት አልወድም። እኔ በትዕግስት መቋቋም አይቻለኝም፣ በጣም ያሳዝነኛል። እዚህ ጸሎት አዳራሽ ውስጥ መልካም ነገር በተናገራችሁበት አንደበት አንድ ወይም ግማሽ ሰዓት ሳያልፍ አስከፊና ይቅርታ የማያሰጠው ነገር ስትናገሩ ስሰማ ልቤ ይቆስላል። ለዚህ ምሳሌ ሩቅ ሜዳ የለብኝም። አለቃዬን አንተን መጥቀሱ በቂ መረጃ ይሆነኛል። አንድ ዕለት ተረኛ ነበርክ። አዳራሽ ውስጥ በጣፋጭ ቃላት ሕሊናን የሚማርኩ መልካም ነገሮችን ስትነገርን ቆይተ ኮሪደሩ ላይ ደግሞ አለቃህን በክፉ ቃላት ስታማና ስትወቅስ በዚያው ቀን የሰማሁት ተጨባጭ ማስረጃ ይሆንልኛልና እነዚህን የመሳሰሉ አጋጣሚዎች ስላጋጠሙኝ እዚያ አዳራሽ ውስጥ መገኘቱን ጠላሁት። እኔ ሃይማኖት ሰው አይደለሁም። ሃይማኖት የሚሰብካቸውና የሚያስተምራቸው መልካም ነገሮች ሁሉ ተግባራዊ ቢሆኑ ደስ ይለኛል፣ ግን ተቃራኒ ነገሮች ላይ ጥያቄ ላይ ወድቃለሁ አልኩት። አይሞኙ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነውና ኑሮ ሁሉንም እንዳስፈላጊነቱና እንዳመጣጡ ካልተቋቋሙትና ካላደረጉት የተሳካ ሕይወት መኖር አይቻልም የምትለው ምን እንደሆነ ይገባኛል፣ ግን አንተ እንደምታስበው ምንጊዜም አይሆንም አለኝና በእርሱና ባለቃው መካከል ስላለው ጠብ ነገረኝ። እኔም በአቋሜ እንደምጸናና ወደፊትም እንደማልገባ ገልጬለት የሚያስገድድ ሰው የለም ብሎኝ ተለያየን። ከጥቂት ጊዜ በኋላ በዚህ ጉዳይ ከሌላ የጣቢያው አማካሪ ከሆኑ ሰው ቢሮ ተጠርቼ ገባሁ። ተመሳሳይ ጥያቄ ቀረበልኝ። እናንተ ኦርቶዶክሶች በዚህ ረገድ ሥርዓተ ቢሶች ናችሁ የሚል ነበር። የተቀጠርኩት የኦርቶዶክስ ቤተ ክርስቲያንን ወክዬ ሳይሆን ፕሮግራም ለመስራት ትችላለህ ብቁ ነህ ተብዬ በግለሰብነቴ ነውና በእኔ ምክንያት የእናትና የአባቴ እምነት እንዲነካብኝ አልፈልግም ብዬ ሳይታወቀኝ ተቆጣሁ። እርሳቸውም ስላስቆጣሁህ ይቅርታ ብለው በዲፕሎማሲያዊ ንግግር ውይይታችንን አበቃን። እኔም በሌላው ረገድ የነበረውን የፍቅርና የሰላም ግንኙነት እያከበርኩና እየተደሰትኩ ወደ ጸሎት አዳራሽ ባለመግባት አቋሚ እንደ ጸናሁ ቀረው። የብስራተ ወንጌል ሬዲዮ ጣቢያ ዓለም አቀፍ ድርጅት ነው። በሠራተኛም ረገድ ኖርዌያውያን፣ ስዊድኖች፣ ጀርመኖች፣ ፈረንሳዮች፣ እንግሊዞች፣ አሜሪካውያን፣ ናይጄሪያውያን፣ ታንዛኒያውያንና ኢትዮጵያውያን ነበርንበት። በመዋቅሩም የአስተዳደር፣ የቴክኒክ፣ የዜናና የፕሮግራም ዝግጅት ክፍሎች ነበሩት። ከ19 ልዩ ልዩ አገሮች ብሔራዊ የፕሮግራም ዝግጅት ስቱዲዮዎች ተዘጋጅተው የሚመጡት ፕሮግራሞች ተመልሰው ወደ የአካባቢያቸው የሚተላለፉት ከዚሁ ከአዲስ አበባ ጌጃ ከሚገኘው ዋናው የሬዲዮ ጣቢያ ነው። ከ19ኙ አንድ የኢትዮጵያ ብሔራዊ የፕሮግራም ዝግጅት ስቱዲዮ የሆነው የምስራች ድምፅ የሚባለው ሲሆን እርሱ ደግሞ አዲስ አበባ መካኒሳ ከሚባለው ስፍራ ነበር የሚገኘው። እኔ የተቀጠርኩት የአማርኛው ፕሮግራም ክፍል ለአዲስ አበባ አካባቢ ብቻ በባለ 1 ኪሎዋት መካከለኛ ሞገድ የሚተላለፍ ልዩ የዝግጅት ክፍል ነበር። በእርግጥ ከአዲስ አበባ ጥቂት 100 ኪሎ ሜትሮችን አልፎ የመሰራጨት ጉልበትም ነበረው።
ከዚህም በላይ ብዙ አድማጮች በመካከለኛ ሞገድ የተላለፈውን ፕሮግራም በድጋሚ እንዲተላለፍላቸው ስለሚጠይቁ አልፎ አልፎ የምስራች ድምፅ ስቱዲዮ የሚያዘጋጃቸው ፕሮግራሞች በሚተላለፉበት በባለ100 ኪሎዋት አጭር ሞገድ እነዚያ በድጋሚ እንዲተላለፉ የተጠየቁት የመካከለኛ ሞገድ የአማርኛ ፕሮግራሞች እንዲደመጡ ይደረጉ ነበር። ከሥራ ባልደረቦቼ ሁሉ አልቄ የማደንቀው ሰለሞን ተሰማን ነው። ሰለሞን ተሰማ ለብስራተ ወንጌል ሬዲዮ ጣቢያ ተደማጭነት ዋነኛው መስህብ ነበረ። የጣቢያው ቋሚ ሠራተኛ ሳይሆን በቁርጥ ሥራ የሚከፈለው ነበር። በከተማችን ምን ይወራል፣ ስፖርትና እናስተዋውቃችሁ የሚሰኙት 3 ፕሮግራሞቹ በጣቢያው አድማጮች ዘንድ እጅግ ተናፋቂዎች ነበሩ። ሰለሞን ድካምን አያውቅም። ያኔ በቋሚነት የሚሠራው USIS በሚባለው የአሜሪካ የማስታወቂያ አገልግሎት ክፍል ውስጥ ነበር። ከብስራተ ወንጌል ፕሮግራሞች ሌላ በየእሁዱ ይተላለፍ የነበረው የኢትዮጵያ ቴሌቪዥን የስፖርት ፕሮግራም የእርሱ ነው። በጋዜጦች ላይ ይጽፋል። ሰለሞን እዚህ ነበር፣ እዚያ ነበር፣ የትም ነበረ። ባለቆቻችን ዘንድ በራሪው ወፋችን የሚል ስያሜ ተሰጥቶታል። በሳምንቱ ውስጥ የትኛው ቀን እረፍቱ እንደነበር መናገር ያስቸግራል። ቅዳሜና እሁድ ከጧት እስከ ማታ የስፖርት ፕሮግራም ያላቸው ድርጅቶች ሁሉ ስለሚጠሩት በመገናኛ ዘዴዎች ሪፖርት ለማድረግ እዚህም እዚያም ከተሯሯጠ በኋላ እሁድ ማታ በቴሌቪዥን ሪፖርት ያቀርባል። ለሰኞ የማታ የራዲዮ ፕሮግራሙ ያልተሟሉለትን ነገሮች ሲያሰባስብ አርፍዶ ከሰዓት በኋላ በከፍተኛ ውጥረት ፕሮግራሙን ያዘጋጃል። እያንዳንዷ የሕይወት ደቂቃ የአዳዲስ ዜናዎች ማግኛ ናት። የትኛውን ትቶ የትኛውን እንደሚያቀርብም አንዳንዴ ግራ ይጋባል። ሁሉንም አቀናጅቶ ለማቅረብ የእርሱ ዘዴ ብቻ ነው ጉልበት የነበረው። በችኮላና በጭንቀት የሚፈጸመው የእጅ ጽሑፍ ለማንም የሚነበብ አልነበረም። በዚህ ላይ የስርዝ ድልዙ ብዛት እንኳን ለሌላው ለሰለሞን ሊነበብ መቻሉ ተመልካችን አጠያያቂ ነበር። በዚያ ሁናቴ የተዘጋጀውን የእጅ ጽሑፍ ተወዳዳሪ በማይገኝለት የንባብ ፍጥነት ማንበቡ ያስደንቀኝ ነበር። ይህን ሁሉ የማያውቁ አድማጮች ለምን እንደዚያ ሊፈጥን እንደቻለ አይገባንም ከማለታቸውም በላይ ተከታትሎ ለማድመጥ ከአቅማቸው በላይ እንደሚሆንባቸው ያጉረመርሙ ነበር። ይህ ሁኔታ በተቆጣጣሪ አለቃችን ወይም ኤዲተር መንክር ኢሳይያስ ዘንድም ተደጋግሞ የሚገለጽ ነው። ሰለሞን ማኅበራዊ በደልን እጅግ አድርጎ የሚጠላ ሰው ስለነበረ ለእርሱ በሚመስለው የፍትሕ ሚዛን ዳኝነት የመስጠትም ዝንባሌ ነበረው። በዚህ ምክንያት ከየአቅጣጫው ክስ ይበዛበት ነበር። ይህ እንዳይሆንም በተለይ የስፖርቱ ፕሮግራም ከመተላለፉ በፊትም ሆነ በሚተላለፍበትና በአለቆቻችን በሚደመጥበት ጊዜ እኛ የሥራ ጓደኞቹ የተለየ ተልእኮ ነበረብን። አለቆቻችን ዘንድ የሌለ ችግር ይዘን ገብተን ወሬ በማውራት አስፈሪ የሆኑ ሐሳቦች ሳይደመጡ ይታለፋሉ። በጣቢያው ላይ የሚቀርቡት ክሶች ይከታተላሉ። ፕሮግራሞቹ የሚተላለፉት 2 መቀሶችን ካለፉ በኋላ ነበር። የመጀመሪያው የጣቢያው መቀስ የአለቃችን የአቶ መንክር ጆሮ መቀስ ሲሆን፣ ሁለተኛው በማስታወቂያ ሚኒስቴር የመንግሥት ተወካይ የአቶ የልማ መቀስ ነበር። እንዲተላለፍ የምንፈልገው የሚያስፈራ ሐሳብ ካለ ከሁለቱም ሰዎች ዘንድ ገብተን ወግ እያወጋን የሰለሞንን ፕሮግራም ማዳን የሰኞ ከሰዓት በኋላ ፕሮግራማችን ነበር። እስከ ሰኞ ምሽቱ 4 ሰዓት ድረስ ሰለሞን እረፍት የለውም። ምክንያቱም ከራዲዮ ጣቢያው ወጥቶ ራሱ ያዘጋጀውን ፕሮግራም እንደ አድማጭ ይከታተላል። ምናልባት እንደ ረፍት ቀኑ ሊቆጠር የሚችለው ማክሰኞ ነው። ለዚያው መደበኛ ሥራው ላይ ይገኛል። ከማክሰኞ እስከ አርብ የአርብንና የቅዳሜን ፕሮግራሞች ለማጠናቀር ወዲያ ወዲህ ይሯሯጣል። በየሰው ቢሮ አንዳንዴም በየመኖሪያ ቤቱ ይገባል። ኢንተርቪው ያደርጋል። ላደረገው ኢንተርቪው ማጠናከሪያ የሰዎችን ሐሳብ ይሰበስባል፣ ያረጋግጣል። ሰለሞን ስለ አንድ ሰው ታታሪነት፣ ሠራተኝነትና ፈጣሪነት ከሚያውቃቸው ሰዎች ከሰማ እነዚያን በጎ ነገሮች የሰማለትን ሰው እስኪያይና እስከሚያነጋግር ድረስ ሰላም ያጣል። ተዋውቆና አነጋግሮ ከተመለሰም በኋላ ያንን ሰው በምን አይነት ቃላት ለሕዝብ አስተዋውቆ በሕዝብ ተወዳጅ እንዲሆን ለማድረግ ይጨነቃል። በአንድ ተግባር በጎ አድራጊነታቸውና መልካም ስም ያላቸው ሰዎች ከሚችለው በላይ ይወዳቸዋል። እነዚህ ሰዎች ምናልባትም የውጭ አገር ሰዎች ሆነው በኢትዮጵያ የሚኖሩ ይሆናሉ። በሰለሞን አመለካከት እነሱም ጥሩ ኢትዮጵያውያን ናቸው። ጥሩ ሥራ የሚሰሩ ሁሉ ጥሩና እውነተኛ ኢትዮጵያውያን ተብለው ነው የሚመዘኑት።
ስለ እነርሱ በፕሮግራም ዝግጅት ውስጥ እስኪናገር ድረስ የሚኖረው መቁነጥነጥና ምራቅ መዋጥ ተርቦ ለመብላት እንደሚጎመዥ ሰው ያለው ሁኔታ ነበረው። ስለ መልካም አድራጊዎች የሚናገሩ ሰዎችን ራሳቸው ይወዳቸዋል፣ ይጎመዣቸዋል። ስለ ኢትዮጵያውያን በጎ ነገር ብቻ ነበር መስማትም መናገርም የሚወደው። ፊቱ በፈገግታ ይሞላል። አንድ ጥሩ ሸቀጥ ያገኘ ነጋዴ ለደንበኞቹ ገበያ እስኪያወጣው ድረስ ከሚቸኩለው በላይ ሰለሞን ተሰማ በበጎ ተግባራቸው ያወቃቸውን ሰዎች በመገናኛ ብዙሃን ለሕዝብ እስኪያቀርባቸው ድረስ የበለጠ የሚቸኩልና በዚህም ተግባሩ የመንፈስ እርካታና ብልጽግና የሚያገኝ ሰው ነበረ። በአንጻሩ ክፉ ነገር ሲሰማ በአንዳች ጋሬጣ እንደተነፈሰ ጎማ ገላ ሁሉ ጠቁሮ ኩምሽሽ ይላል። መጥፎ ነገርም መስማት አይወድም ነበር። ይህ ይመስለኛል በሕዝብም ዘንድ ያስወደደው፣ በእኛም በሥራ ጓደኞቹ ዘንድ ያስከበረው። በተለይ ለኢትዮጵያ ብሔራዊ ቡድን ተሰልፈው ስለሚጫወቱ ተጫዋቾች በሚናገርበት ወቅት ደጋግሞ የሚጠቀምባቸው ሐረጎች ለአገራቸውና ለሰንደቅ ዓላማቸው ሲሉ ላባቸውን አንቆርቆረው፣ ደማቸውን አፍስሰው፣ አጥንታቸውን ከስክሰው፣ ሥጋቸውን ተቦጭቀው ነበረ። እንዲህ ያሉት አባባሎች የማንወዳቸው የማያስፈልጉ ማጋነኖች ናቸው፣ አትጠቀምባቸው እያለን ስንመክረው፣ አንዳንዴም አያገባችሁም እያለን በኩርፊያ ሲያልፈን፣ አንዳንዴም እየሳቀ ዝም ሲለን፣ አልፎ አልፎም በፍቅር እየተሰዳደብን ስናሽሟጠጠው ትዕግስቱ፣ መንፈሰ ሰፊነቱ ያስገርመን ነበር። ለሀገርና ለሰው ልጅ በነበረው ፍቅር ከእኛ ይበልጥ የመጠቀና የራቀ ሰው ነበር። እርሱን የበለጠ ያደነኩትና የወደድኩት የከፍተኛ ትምህርት ዕድል አግኝቼ ወደ ውጭ አገር በሄድኩበት ጊዜ ነው። ሰለሞን ሰዎችን በተሰለፉበት ሙያና በበጎ ተግባራቸው ኢትዮጵያውያን አድርጎ ከማየት በስተቀር ሌላ መመዘኛና ማቅረቢያ አልነበረውም። ለእርሱ ኢትዮጵያዊነት ፍጹም የተለየ ትርጉም ነበረው። ከዚህ ውጭ ማንኛውም ሰው በትውልዱ፣ በሀብቱ፣ በጎሳ አመጣጡ ኢትዮጵያን በጥሩ ለመገንባት ጠጠር እንኳን ካልወረወረ ስፍራ የሚሰጠው ሰውም ዜጋም የለም። ይህን አስተሳሰቡን የሚረዱለት ምን ያህል ሰዎች እንደነበሩ መገመት ያስቸግረኛል። እንደ ምኞቱና እንደ ፍላጎቱ ብዙ ሳይሰራ በመሞቱ በጣም አዝኛለሁ። እንደተለመደው ያማረ ቆንጆ ዘመናዊ የደስታ ጊዜ እመኝላችኋለሁ።